ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 20 በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹም ለክብር እኩሌቶቹም ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያንጽ ለክብር የሚሆን የተቀደሰም ለጌታም የሚጠቅም ለበጎ ሥራ ሁሉ የተዘጋጀ ዕቃ ይሆናል። እስቲ ቁጥር 21 ድጋሚ ቁጥር 21 እንግዲህ ማንም ራሱን ከነዚህ ቢያንጽ ለክብር የሚሆን የተቀደሰም ለጌታም የሚጠቅም ለጌታም የሚጠቅም ለጌታው የሚጠቅም ለማን ነው የሚለው? ለጌታው ለጌታው። እሱ ጉባኤ ሁሉ ቀኝ ገፋግና ለጌታው በስ ለጌታው ድገም ውስጥ ለጌታው ምን የሚሆን የሚጠቅም ለበጎ ሥራ ሁሉ የተዘጋጀ ዕቃ ይሆናል። እስቲ አንድ ጊዜ ባላችሁ ቦታ ቀኝ እጆቻችሁን ከፍ አድርጉና ለጌታ ጠቃሚ ሰው ነኝ መልስ። ለጌታ ጠቃሚ ሰው ነኝ። ድገሙና ለጌታ ጠቃሚ ሰው ነኝ መልስ። ለጌታ ጠቃሚ ሰው ነኝ። ለማ ለጌታ ለማ ለጌታ ለማ። አመሰግናለሁ። ቁጭ በሉ። ኢየሱስ ጌታ ነው። በዚህ ምድር እስካለን ድረስ እግዚአብሔር ሰውን ይጠቀማል፣ ሰይጣንም ሰው ይጠቀማል። ያለ ሰው እግዚአብሔር አይሰራም ወይ ካላችሁ ይሰራል። ግን እግዚአብሔር ለስራ ሲነሳ ሰውን ይጠቀማል። አሁን ባየነው በወንድማችን ላይ ሰይጣን አካውንቱን መጥቷል። ጨጓራው ከባድ ደርሷል። ኩላሊቱ ችግር ሊያመጣ ነው። እዚህ ያለው ወደ ብልት አካባቢ ያለው ጉዳይ ከባድ ደርሷል። ኪንታሮቱ በጣም ከባድ ነው። የሰራዊት ጌታ እግዚአብሔር ጣልቃ ባይገባ ኖሮ እጣይ ያለው በዚህ በ28 ያለው አዋጅ መጥፎ ነው። ያም ብቻ አይደለም፣ ልጆቹን፣ ቤቱን፣ ህይወቱን፣ ኑሮን፣ ፋይናንሱን አሁን እንደ ድንገት እግዚአብሔር አሁን በኔ ቆሞ እዚህ ቦታ ላይ ስለሊሴ ባይናገር ጠጅቱ ጉዳይ ባይናገር ስለሱ ጉዳይ ባይናገር ብዙ ችግር ይፈጠራል። እግዚአብሔር ሲሰራ ሰውን ይጠቀማል። ሰይጣን ሲሰራም ሰውን ይጠቀማል። ራሱ ኢየሱስ በዚህ ምድር ሲኖር ኢየሱስ እዚህ በመኖሩ በርካታ ሰዎች ተጠቅሟል። አንዳንዱ በሱ ተፈውሷል። ልክ ደግሞ እንደዛው ደግሞ አንዳንድ እናቶች፣ ሴቶች ኢየሱስን ጠቅመዋል። ኢየሱስ ሲያገለግል ሐዋርያ ጳውሎስ ሲያገለግል ገንዘብ የሚያመጡ ሰዎች ነበሩ። ግማሽ ሰው በሱ ተጠቅሟል፣ ግማሹን እሱ ጠቅሟል። ግን በግማሹ ቆሞ ሰይጣን መጥፎ ነው። በግማሹ ቆሞ ያው እንደምታውቁ ኢየሱስን የመቱ አሉ፣ የወጉ አሉ፣ በጦሩ የወጉ አሉ፣ የሰቀሉ ሰዎች አሉ። ምን አይነት እጅ እንደሆነ አላውቅም። ግማሹ ሲፈወስ በሱ፣ ግማሹ እሱ ሲያገዙ፣ ግማሹ ግን በጥፊ መቱ፣ ግማሹ ግን በጦሩ ወጉ፣ ግማሹ ግን ሰቀሉ፣ ግማሹ አውጥቶ ቀበሩ፣ ግማሹ እንደዛ። አሁን በዚህ በአዲሱ ዓመት እንደ ባሪያ ዳዊት በቀረኝ ጊዜ የእግዚአብሔርን ሐሳብ አገለግላለሁ የምትሉ ሰዎች ካላችሁ ባላችሁ ቦታ እጆቻችሁን አሳዩ እስቲ። አሁን በቀረኝ ጊዜ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ኢየሱስ ጌታ ነው። አሜን። ፍጻሜያችሁ ያማረ ይሆናል። አሜን። እስቲ ያነ ኢየሱስ በሉ እስቲ። ኢየሱስ ድገሙ እስቲ። ኢየሱስ። ስለዚህ እግዚአብሔር በሰጠው ዕድሜ አንዱ እግዚአብሔርን ያገለግላል፣ አንዱ ሰይጣንን ያገለግላል፣ አንዱ ራሱን ያገለግላል።
ራሱን ያገለግላል በተጨመረው ዕድሜ። አሁን ከዛሬ በኋላ ጌታ እግዚአብሔር ላቻችሁ ዕድሜያችሁን ይጨምራል። በሚጨምረው ዕድሜ አንዳንዱ ይደግማለሁ ጌታን ያገለግላል፣ አንዳንዱ ሰይጣንን ያገለግላል፣ አንዳንዱ ራሱን ያገለግላል። ዳዊት ግን በገዛ ዘመን ምንም ማድረግ በሚችልበት ዘመን የእግዚአብሔር ሐሳብ አገለገለ። ፍጻሜያችን በሱ ያማረ ይሆናል። አሜን። እስቲ ኢየሱስ በሉ። እስቲ አንተ ኢየሱስ። እስቲ አንድ ጊዜ ብቻ ቀኝ እጅ ከፍ አድርግና ለእግዚአብሔር መንግሥት ጠቃሚ ሰው ነኝ በል። ለእግዚአብሔር መንግሥት ጠቃሚ ሰው ነኝ። ድገሙና ለእግዚአብሔር መንግሥት ጠቃሚ ሰው ነኝ። ለእግዚአብሔር መንግሥት ጠቃሚ ሰው ነኝ። ድገሙ እስቲ አንዴ። ለእግዚአብሔር መንግሥት ጠቃሚ ሰው ነኝ። ድገሙ አንዴ እስቲ። ለእግዚአብሔር መንግሥት ጠቃሚ ሰው ነኝ። እነ ሐዋርያ ጳውሎስ ለእግዚአብሔር መንግሥት ጠቅመዋል። እነ ጴጥሮስ ጠቅመዋል። እነ ሃማ ግን እንደምታውቁ ነው። እነ ይሁዳ ግን እንደምታውቁ ነው። ይሄ ዓመት ብዙ አልተሸራረፈም፣ ብዙ አልሄደም። ገና አዲስ ዓመት ነው። ጓደኞች ሞቶ አንተ አልሞትክም። አንዳንዱ በጥይት ሞቶ በመኪና አደጋ ሞቷል፣ በሰዎች እጅ ሞቷል። ግማሹ ታስረዋል፣ ግማሹ ብዙ ሆኗል። አንተ ግን አልሞትክም። እግዚአብሔር አንተ ለዓላማ አድኖሃል። አሜን። እነዚያ የሞቱ ሁሉ ኃጢአተኞች አንተ ጻድቅ ሆነ አይደለም፣ እግዚአብሔር አንተን ለዓላማ አድኖዋል። አሜን። ስለዚህ ከዚህ በኋላ በቀጣይ ዘመናችሁ ወንጌል ልታገለግሉ ጊዜ ደርሷል። አሜን። እስቲ ያነ ዘመን ደርሷል። በስ ዘመን ደርሷል። እስቲ ጊዜ ደርሷል። በስ ጊዜ ደርሷል። የአሁኑ ወንድማችን ጌታ ከሞት ጫፍ እያወጣ ነው። ከዚህ በኋላ የሚጨምረው ዕድሜ የእሱ አይደለም የጌታ ነው። አሜን። የወንድማችን ቤት ከዚህ በኋላ በቃል ብቻ ይሰራል። አሜን። በቃል ብቻ ይሰራል። ይሄ ቤት ለሌላ ጉዳይ አይደለም፣ ለወንጌል ይሆናል። ልጆቹ ከሞት ይድናሉ። ይሄ ጉዳይ አሁን ሲመጣ ሁሉ ደግሞ ያማረ ይሆናል። እስቲ ያኔ አሜን በሉ። እስቲ አሜን። ድገሙ አንዴ እስቲ። አሜን። እኔ ታናሽ ነኝ፣ እኔ አልችልም፣ እኔ ባዶ ነኝ አትበል። አንተን ሰማይ እንዲህ ይላል፣ ታስፈልገኛለህ። አሜን። ታስፈልገኛለህ። አሜን። በሚያምር በትልቁ ሕንፃ ስር ወርቅ ብቻ አይደለም ጭቃም አለ። እስቲ አሜን። አሜን። አዲስ አበባ ከተማ ላይ ካለው ሆቴሎች መካከል እኔ ብዙ ሆቴል ለቼ አላቅም፣ ብዙ ሆቴል እንዳለ ያውቃለሁ። እንደው ግን ከማወቅ አንግል ሂልተን፣ ሸራተን ብትወስዱ ስንሄድ ቀለም አለ፣ ስንሄድ ቤቱ ያምራል። ወደ ውስጥ ገብታችሁ ግን ብታዩ ጭቃ አለ፣ ማገዶ አለ፣ ድንጋይ አለ፣ አሸዋ አለ፣ ጠጠር አለ። ከውጭ የሚያይ ሰው ነው ወርቁን የሚያየው፣ ውስጥ ግን የማይታይ ነገር አለ። ዛሬ ማታ የምስራች፣ አሜን። ዛሬ ማታ የምስራች። አሜን። የሆነ ቦታ ላይ አንተ ትገባለህ፣ ወንጌል ሞገስ ያገኛል። አሜን። ወንጌል አቅም ያገኛል። አሜን። ወንጌል ሞገስ ያገኛል። አሜን። ሰዎች ባያቁም፣ ሚዲያ ባያቅም፣ ቤተሰብ ባያቅም፣ ፓስተር ባያቅም፣ አንተ ግን ወንጌል ታስፈልጋለህ። አሜን። ኡታነ እስቲ አሜን። አሜን። እስቲ አሜን። አሜን። አሁን በዚህ ቦታ ላይ ቆመ ስናገለግል ካሜራ ማኖች አይታዩም። በኋላ በቲቪኛ ነው የምንታየው። እንዴት አድርጎ ይህ አሁን በዚህ ጉባኤ የምናገለግለው ለዓለም እንደወጣ ካሜራ ማኖች አይታዩም፣ እነሱ አይታዩም። የእነሱ ግን ስራ ወደ ውጭ ይወጣል። እስቲ አሜን። አሜን። እስቲ አሜን። አሜን። እኔ ማይክ ይዤ ነው የምጮኸው። እዛ ማይክ የሚያዘጋጀው ልጅ በኋላ በቲቪ አይታይም፣ በአካል አይታይም። ድምፁ ያማረ ነው። የሚያሳምረው እዛ ጋር አለ። ህዝቡ የሚያውቀው እስራኤል ዳንሳ ነው። እዛም ውስጥ የሰራው አያቅም። ወንበር የጠረገውን አያቅም። ቤቱን የጠረገው አያቅም። ጠዋት ገብቶ ማን እንደጸለየ ህዝቡ አያቅም። አንተ ግን ለወንጌል ስራ አስፈላጊ ሰው ነህ። አሜን። አንተ ግን ለወንጌል ስራ አስፈላጊ ነህ። አሜን። እስኪ ቀኝ ከፈርጋ እኔ ግን በልሲ ለወንጌል ስራ በሲ አስፈላጊ ነህ። በሲ አስፈላጊ ነኝ።
እስቲ አሜን፣ አሜን፣ እስቲ አሜን። አሜን። እኔ እርሻ የለኝም፣ ሱቅ የለኝም፣ ማይክ እኔ አልገዛውም። የሆነ አካል ማይክ ገዝተዋል። ይሄ ፎጣ አልገዛውም፣ የሆነ አካል ገዝተዋል። ጨርቁን አልገዛውም፣ የሆነ ሰው ገዝተዋል። ይሄን ዕቃ አልገዛውም፣ የሆነ ሰው ገዝተዋል። ኢየሱስ ጌታ ነው። አሜን። ሁለት እጆች ከፍ አድርጉ፣ እጅግ ከፍ አድርጉ። በጌታ እንዲህ ይሆናል። አሜን። ሕያው ጌታ ነው የምላችሁ። ትልቁ መኪና ቦዲ ያለ ጎማ እንደማይንቀሳቀስን ከዛሬ በኋላ ለወንጌል ጎማ ትሆናለህ። አሜን። መኪና ያለ ጎማ እንደማይሄድ ሁሉ አንተም ጎማ ትሆናለህ። አሜን። አቅም ትሆናለህ። አሜን። መንገድ ትሆናለህ። አሜን። ጣራ ትሆናለህ። አሜን። ቀኝ ከፋ ግን ጠቃሚ ሰው ነህ። በሲ ጠቃሚ ሰው ነኝ። በጌታ ጠቃሚ ሰው ነህ። በሲ ጠቃሚ ሰው ነኝ። አንድ ቁጭ በል እስቲ። ሰው የፈለገው ይበል፣ ካንተ ከአፌ እንዳይወጣ እኔ ዋጋ የለኝም እንዳትል፣ ጠቃሚ አይደለም እንዳትል፣ ለቸርች አልሆንም እንዳትል ይደግማለሁ። አንተም ተናገር። ቀኝ ከፍ አድርግና ለወንጌል ስራ ጠቃሚ ሰው ነኝ። ለወንጌል ስራ ጠቃሚ ሰው ነኝ። ድገሙ እስቲ አንዴ። ለወንጌል ስራ ጠቃሚ ሰው ነኝ። አንዴ ድገሙ እስቲ። ለወንጌል ስራ ጠቃሚ ሰው ነኝ። አንተ ጠቃሚ ሰው አለመሆንን ለአንተ የነገረ ማን ነው? ሁለት ጥያቄ አውርቼ መጸለይ እፈልጋለሁ። አንተ ጠቃሚ ሰው አለመሆንን የነገረ ማን ነው? ጠቃሚ እንደማትሆን እንደማትጠቅም የነገረ ማን ነው? አዳም እኮ እንዲህ አለ እኮ። ጌታ መጥቶ አዳም ወዴት ነህ አለው። ራቁት ስለሆንኩ ፈራው አለ። ራቁት መሆኔን ማን ነገረ? ራቁት መሆንን፣ ባዶ መሆንን፣ መዋረድን ማን ነገረ? ኑሃሚ ግን እንዲህ አለች፣ ከዛሬ በኋላ ኑሃሚ እንዳትሉኝ ማራ በሉኝ። እግዚአብሔር አስመርሮኛል፣ ሕይወቴ ተበላሸ። ጌታ እኮ ሰው አያስመርርም እኮ። እሷ ግን ምን አለችው? ማራ በሉኝ፣ ኑሃሚ እንዳትሉኝ። ራስን መተናገር ጉዳይ መጥፎ ነው። እግዚአብሔር በኑሃሚን ሕይወት ያየው ነገር አለ። ኑሃሚ ግን ምን ያለች ነው? ማራ በሉኝ፣ ሕይወቴ ጨለማ ሆኗል፣ ባዶ ቀርቻለሁ። ቀኝ ከፍ አድርግና ባዶ አይደለሁም በል። ባዶ አይደለሁ። ድገሙ እስቲ አንዴ። ባዶ አይደለሁ። ድገሙ አንዴ እስቲ። ባዶ አይደለሁ። አንዴ ድገሙ እስቲ። ባዶ አይደለሁ። ዛሬ ማታ የምስራች። አሜን። ዛሬ ማታ የምስራች። አሜን። ዓለምን ሁሉ ሊያድን የመጣው ኢየሱስ ነው። አሜን። ማን ነው? ኢየሱስ ነው። ዓለምን ሊያድን ማን ነው የመጣው? ኢየሱስ ነው። የሆነ ፓስተር አልመጣም፣ ነቢይ አልመጣም፣ ሐዋርያው አልመጣም። እስቲ አሜን። አሜን። የሆነ ሰው አልመጣም። ዓለም ሊያድን የመጣው ማን ነው? ኢየሱስ። ኢየሱስ ነው። እሺ ኢየሱስን በሰዓቱ እኮ ከሚቀበሉ ሰዎች በላይ የሚቃወሙ ብዙዎች ናቸው። አንተ ጌታ ነህ፣ አንተ ነቢይ ነህ ብሎ ከሚቀበሉ ሰዎች በላይ የሚቃወሙ ብዙዎች አሉ። ኢየሱስ ግን በእነሱ ተናዶ ስራውን አላቆመም። እንትና አይቀበለኝም ብሎ አላቆመም። ለዓለም የመጣው እንኳን አልተቀበሉም። አንተ ግን ለዓለም አልተጠራም፣ ለሚቀበሉ ግን ተጠርተሃል። አሜን። ጉባኤ ያጨበጭባል። እስቲ እኔ በሲ ለሚቀበሉኝ ለነሱ ግን ተጠርቻለሁ። እስቲ አሜን። አሜን። አሁን የብዙዎቻችን ዋና አንድ ቁልፍ መንፈስ ቅዱስ እንደተናገረኝ እችን ተናገረ መጸለይ እፈልጋለሁ። አማ በ127 ሀገር ያለ ሰው ሁሉ እኮ አማን ይሰማል፣ መንግስት ይሰማል፣ ካንቲባ ይሰማል፣ ሀገር ሁሉ ይሰማል። ማንን? ሃማን። ማርድኪዮስ ግን ሃማን አይሰማም።
ሃማ እንዲሰቀል ያደረገው ምንድነው? ዝሙት አይደለም፣ አይደለም፣ ስርቆት አይደለም፣ አይደለም፣ ነፍስ ገሎ አይደለም። አይደለም። ለምንድነው መርዶክዮስ ማይሰማኝ? መርዶክዮስ እኮ ድሃ ነው፣ የድሃ ቤተሰብ ነው፣ ስልጣን የለውም። የለም። እዚህ ልጅ ነገር ማን ላገኝ? ወጣት ልጅ ታች ቁጭ በል፣ ታች ውረድ። እስቲ ከዚህ ጉባኤ የምወደ ሰው እጅ ያሳያል። የምትወዱ ሰዎች ትወዱኛላችሁ? አዎ። አሁን ለማራው ሐሳብ እንዲመቸኝ ይሄ ባይወዳኝ ኖሮ ይሄ ቀጮ ይሄ ድሃ የድሃ ቤተሰብ ለራሱ ማይረባ ይሄ ብቻ ጠልቶኝ ስንት የሚቀበለኝ ህዝብ እያለ ከዚህ ሰውየው ጋር ምንድን ነው የሚያከራከረኝ? ይሄ ሰው ለማጥፋት ነው ጉድጓድ የሚቆፍረው። 127 ሀገር ያለው ሰው ሁሉ እየሰማኝ፣ መንግስት እየሰማኝ፣ ካንቲባ እየሰማኝ፣ ነጩ ጥቁሩ እየሰማኝ፣ አንድ መርዶክዮስ ይሄ ሰማ አልሰማም? ለዚህ ምን ጭንቅ ያስፈልጋል? ሃማ እንዲሞት ያደረገው ድርጊቱ ለምን መርዶክዮስ አልተቀበለኝም? መርዶክዮስ ድሃ ነው፣ ገንዘብ የሌለው አቅም የሌለው ቤተሰብ የሌለው ድሃ ነው፣ ምንም የለው። በሌላ ቋንቋ ቢቀበልም ባይቀበልም በሱ ስር ያለው ሰው ነው። ግዛቱ የሱ ነው፣ የሱ ነው። ሃማ ግን የመርዶክዮስ ጉዳይ አስጨንቆ ማገልገል አልቻለም፣ መቆም አልቻለም። ለሱ ጉድጓድ ይቆፍራለሁ። የሚቀበል ህዝብ አይበቃም እንዴ? ለማይቀበለው ጉድጓድ ለምን ትቆፍራለህ? አንዳንድ ሰው እኮ በማይገባ ቦታ ገብቶ ነው የሚታሰረው። በማያገባ ትገባለህ። ያለኝ በቃ በል። ሁሉ በእርግጥ አይቀበልም፣ ሁሉ አይቀበልም። የሃማ ውርደት ሃማን ያዋረደው መንግስት ስለማይሰማ አይደለም፣ ከተማ ስለማይሰማ አይደለም፣ ሀገር ስለማይሰማ አይደለም። አንድ ድሃ ስለማይሰማ ከዚህ ድሃ ጋር ሲከራከር ነው ህይወቱ የተበላሸው። ህይወቱ የተበላሸው። ዛሬ ማታ መጸለይ እችላለሁ። ለሚቀበሉ ግን አንተ አባት ነህ። ለሚቀበሉ አንተ አባት ነህ። ከነገራችሁ ለሐዋርያ ጳውሎስ እንዲህ አሉ፣ አንተ ሐዋርያ አይደለም አሉ። ሐዋርያ ጳውሎስ እንዲህ አለ፣ እናንተ ባትቀበሉኝ እንኳን ለሚቀበሉ ሰዎች እኔ ሐዋርያ ነኝ፣ ለሚሰሙ እኔ ነቢይ ነኝ፣ ለሚቀበሉ እኔ አባት ነኝ። ኢየሱስ ጌታ ነው። አመሰግናለሁ። ንካር ግን በማያገባ አትግባ፣ በማይመጥን ቦታ አትቀመጥ፣ በማይመጥን ስፍራ አትቀመጥ። እሱ ታው በለስን አንተ ሐሳብን አገኛችሁኝ? አዎ በሉኛ። አሁን እዚህ ጉባኤ የመጣ ሁሉ የዋህ ነው እንዴ? አይደለም። አንዳንዱን ነገር ፈልጎ መቶ ኤሪከርድ የሚያደርግ አለ፣ የሚጠላ አለ፣ የሚያሳድዝ አለ፣ የሚከሰኝ አለ። ቀጥሎስ እኔ ስስቅ የሚፈወስ ሰው አለ። ዝም ብሎ አይቶ የሚድን ሰው አለ። እስቲ አሜን። ለአንዳንዱ ንግግራችን ይረብሻል፣ ለአንዳንዱ ደስ የሚለው ሰው አለ። ለእናንተ እኔ ነቢይ ነኝ፣ ለእናንተ እኔ ሐዋርያ ነኝ፣ ለአንተ እኔ ነቢይ ነኝ። እስቲ አሜን። እስቲ አሜን። እስቲ ኢየሱስ በሉ። አንድ ሁለት። አሁን በዚህ በአስቸጋሪ ጊዜ ውስጥ ብዙ ጉዳይ ነው የሚያሰናክለው። ተስፋን የሚያስቆርጡ አሉ። ኢየሱስ ጌታ ነው። ቀኝ ከፍ አድርግና እኔ ግን ጠቃሚ ሰው ነኝ። በሲ እኔ ግን ጠቃሚ ሰው ነኝ። ድገሙ እስቲ ባካችሁ። እኔ ግን ጠቃሚ ሰው ነኝ። አንድ ድገሙ ባካችሁ። እኔ ግን ጠቃሚ ሰው ነኝ። አንድ ድገሙ ባካችሁ። እኔ ግን ጠቃሚ ሰው ነኝ። አንድ ድገሙ ባካችሁ። እኔ ግን ጠቃሚ ሰው ነኝ። ጻድቅ ነኝ ብሎ ራሱ ዝም ብሎ ከፍ ከፍ የሚያደርገው ያ ሳምራዊ ላንተ ውሃ ባይሰጥ ዘይት ባይሰጥ ራሱን ከፍ ቢያደርግ ያቺ ግን አለች ኃጢአተኛው ማርያም
ውድ ሽቶ ይዛ የምትመጣ እስቲ አሜን አሜን። ኃጢአተኛው ያቺ ማርያም አለች ሽቶ የምታመጣ ውድ ሽቶ የምታመጣ በእግር የምታፈስ በፀጉሯ የምታሽ እሷም አለች እኮ። የሳምራዊ ብቻ እያየህ ጸጋ ለምን ይያዛል? አሜን። ለዚህ ጉባኤ ቀስ ብዬ ነው የማወራው። ፋዘር እየሰሙ ነው። ይሄ ሳምራዊ ኩሩ ነው። ራሴ ብቻ ይላል፣ ሰው የለም ይላል። ውሃ እንኳን አያቀርብም፣ ዘይት እንኳን አያቀርብም። ያቺ ኃጢአተኛው መታ እኔ ኃጢአተኛ ነኝ፣ አንተ ብቻ ማረኝ፣ ይኸው ላንተ ሽቶ አመጣው፣ ይኸው ላንተ ዘይት አመጣው፣ በፀጉሬ እኔ አንተ ይጠርጋለሁ፣ እወድሃለሁ። ይኸኛው ሰውዬ ኩራት ብሰማው እንኳን የምሰማ ሴት አለች። እጃችሁ ከፍ አድርጉልኝ እስቲ። ዛሬ ማታ የምስራች አንተን የምሰማ ህዝብ አለ። አንተን የምሰማ ከተማ አለ። አንተ የሚከተል ነጮች አሉ፣ ገና ጥቁሮች አሉ፣ ገና የሩቁ አለ፣ ገና የቅርቡ አለ። እስቲ ለኢየሱስ ቁጭ በል እስቲ አንዴ። ዛሬ ማታ እንዲህ ይሆናል። አሜን። ሰው ይሁን ሰይጣን ይሁን በሶስት የገመጠው የተኛው ገመድ ሕያው ጌታ ነው። ዛሬ ማታ ይፈታል። አሜን። ተለቀህ ትወጣለህ። አሜን። ተፈተህ ትወጣለህ። አይምሮ አይያዝም፣ እጅ አይያዝም፣ ህይወት አይያዝም፣ ጎዳና አይያዝም። ውጣ፣ ሂድ፣ ጀምር። ህዝብ አለ አዘጋጅቷል። ኢየሱስ ጌታ ነው። እስቲ ያኔ በማይመጥነኝ ቦታ ግን በማይመጥነኝ ቦታ አልቀመጥም። እስቲ ያኔ አይሆንም። በሲ አይሆንም። ድገሙ እስቲ አይሆንም። ድገሙ እስቲ አይሆንም። አሹ በዛ አንዴ አሹ እኔ ጋር ናችሁ? አዎ። አንድ ቀኝ እጅ ከፍ አድርግና ጠቃሚ ሰው ነኝ፣ 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 ጠቃሚ ሰው ነኝ። ጠቃሚ ሰው ነኝ። አንዳንድ ሰዎች አሉ። የመጀመሪያ አንተ ራስህ እንዳትናገር፣ ጠቃሚ አይደለም፣ ዋጋ የለም፣ ለምንም አልሆንም፣ ሰው አይቀበለኝም፣ እኔ ታናሽ ነኝ። በየዋህ ልብ ከሆነሽ እኔ ምንም ማረባ ባሪያ እቺ የምታወራው ንግግር በየዋህነት ራስን ዝቅ ከማድረግ ጌታን ከማክበር ከሆነ እሰየው። በየዋህ ልብ እኔ ደካማ በኔ በደካማ አልፎ እሱ ሰርተዋል። አምላክን ከፍ ከፍ ለማድረግ ራስን የምታዋርድ ከሆነ ይሄማ ጌታም ይወደስ ይሏ ጌታ። ግን ራስ ከልብ የሆነ ምንም እንደማትረባ ዋጋ እንደሌለ እንደተዋረደ ሰው ማየት የለብህ። ኢየሱስ ጌታ ነው። አሜን። ሁለተኛ አንዳንድ ሰዎች በንግግር ይመታሉ። በንግግር አንተን ብሎ ሰባኪ፣ አንተን ብሎ ዘማሪ። ያንተ ዝማሬ ማን ይሰማል? ያንተ ስብከት ማን ይሰማል? አንተ ማንም አይቀበልም። ለሀገር የሚሆነው ትልቁ ነቢይ የሚያዋርዱ አሉ። አሜን አሜን። ለምድሪቱ የሚሆነው አስተማሪውን ተራሶ የሚያደርጉ ሰዎች አሉ። በምላሳቸው አሉ። ኤልያብ የተናቀ ነው። ዳዊት የተከበረ ነው። ነገሩ ተገልብጦ ግን ኤልያብ ታላቅ ነው፣ ዳዊት ታናሽ ነው። በኤልያብ እይታ ዳዊት ለምንም ዋጋ የለም። የሱ ራእይ፣ የሱ ስራ፣ የሱ ጸጋ በጎችን መጠበቅ ነው። ከዛ ያለፈ ዋጋ የለውም። እዛ በጎችን ጠብቅ። የልብን ክፋት አውቃለሁ። ያንተ ቦታ ይሄ ነው። በኤልያብ በወንድሙ በዳዊት ታላቅ፣ በወንድሙ እይታ ዳዊት ዋጋ የለውም። በጌታ እይታ ግን ዳዊት ንጉሥ ነው። ዳዊት ነቢይ ነው። ዳዊት የተከበረ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኤልያብ የሚዋጋው በምላስ ነው። ጎልያድ በመሳሪያ ነው። ኤልያብ ወንድም ነው። ጎልያድ ጠላት ነው። ግን ለዳዊት የከበደው ከጎልያድ በላይ ኤልያብ ነው። ለዳዊት ጎልያድ አልከበደም።
ጎልያድማ በአንድ ጠጠር ነው የመታው። አዎ በአንድ ነው ያጠፋው። እየመጣ በምላስ የመታው ኤልያብ ወንድም የአባቱ ልጅ የእናት ልጅ ቤተሰብ የሚያቅ ዳዊትን መቋቋም ያቃተው ጎልያድ ነው እንዴ? አይደለም። ኤልያብ የወንድሙ የፓስተር ልበል የነቢዩ ልበል የቸርች መሪው ልበል እግዚአብሔር ካረዳ በስተቀር እግዚአብሔር ከረዳ ነው የሚያሳድገው። ያለዚያ ጸጋን ይገላል። እኔ ግን እንዲህ ልበላችሁ በውስጣችሁ ያለው እንቁን በእሪያ ፊት አትጣሉ። አሜን። ጸጋ ይገለጣል። አቅም ይገለጣል። ኃይል ይታደሳል። እስቲ የፈለገ ይምጣ እንጂ በሲ በውስጤ ያለውን የተከበረውን በምናፍንት ፊት አላስተፍርም። አንተ አትናገርም። እስቲ አላስተፍርም መሰንደ ምድር ባይቀበል ሰው ባይቀበል እግዚአብሔር በአንተ ላይ ትልቁ ዘንድሮ ይገለጣል። ለዓለም ትሆናለህ፣ ለመንግስት ትሆናለህ፣ ለከተማ ትሆናለህ። ገና ትፈለጋለህ። በቤተ መንግስት በነጮች ጋር በጥቁሮች ጋር ገና ትፈለጋለህ። እነሱ ስላዋርዱ አንተ አትዋረድም። እባክህ እስቲ እኔ አልዋረድም መሰንደ ቁጭ በሉ። እስቲ እኔ ኢየሱስ በሲ አንድ ሁለት የመጨረሻ አንተ ራስን ገለህ ከሆነ ማንም አያነሳም። አሁን ብዙዎቻችን ራስህ አንተ ነህ የገደልከው። ራስህ ገለሃል ዋጋ እንደሌለ። ቀጥሎ የቅርብ ሰዎች አሉ፣ አንተ ወንድሞች አሉ፣ ጓደኞች አሉ፣ የቸርች ሰዎች አሉ፣ የእድር ሰዎች አሉ። ከጨዋታ ውጪ አድርገዋል። እጅ እግር ፓራላይዝ ሆነዋል፣ ሽባ ሆነሃል። ጸጋ አይገለጥም። ጌታ ግን እንዲህ ብሎኛል፣ በእነሱ ፊት ራስን አትጣል። እኔ አንተን ገና እሾማለሁ። በቅርቡ እንዲህ ይሆናል። ይመጣሉ። እሳንደ ኢየሱስ አንደ ቁጭ በሉ። ጌታ እንዲህ ያለ ነው። ማንም ባይረዳው እንኳን በውስጥ ያለው ጸጋ በዚህ ዓመት ይገልጣለሁ። እኔ ቦታ አዘጋጃለሁ፣ ትውልድ አዘጋጃለሁ፣ ከተማ አዘጋጃለሁ፣ ነጭ አዘጋጃለሁ። እኒ ተልጋ አትኖርም። እሳንደ አኖርም። እሳንደ ቁጭ ወሰንደ ዘመን ደርሷል። ጊዜ ደርሷል። ዘመን ደርሷል። ጊዜ ደርሷል። ዘመን ደርሷል። ጊዜ ደርሷል። እሳነ ኢየሱስ ሐሳብን አገኛችሁ? ቀኝን ከፍ አድርገን ጠቃሚ ሰው ነኝ በሲ ጠቃሚ ሰው ነኝ። አረ ላደፋፍራችሁ ጠቃሚ ሰው ነኝ በሲ ጠቃሚ ሰው ነኝ። እነሱ እንዳሉኝ አይደለም በሲ እሱ እንዳሉኝ አይደለም በሲ እሱ አይደለም ወሰንደ ኢየሱስ ጌታ ነው። እኔ ዛሬ ጸልያለሁ፣ አሁን ትቀባላችሁ። ሕያው ጌታ ምን ገና ነጮች ይፈልጉሃል፣ ጥቁሮች ይፈልጉሃል፣ የከተማው ይፈልጋል፣ የገጠር ይፈልጋል። አንተ አትዋረድም። ኃይል ይታደሳል። ታሪክ ይቀየራል። ሀሹ ውተነ እስቲ አሜን፣ እስቲ አሜን። ድንቁ ኢየሱስ ድንቅ ያደርጋል። እስቲ ሁላችሁ እንዲያርጉና ሰዓት ደርሷል፣ ጊዜ ደርሷል፣ ዘመን ደርሷል። ከዚህ በላይማ አልዋረድም፣ ከዚህ በላይማ አልቀመጥም፣ ከዚህ በላይማ እስቲ አሜን። ለብዙዎቻችሁ ሰማይ እንዴት ጊዜ ደርሷል፣ ዘመን ደርሷል፣ ሰዓት ደርሷል። አትዋረጅም። እኔ አስጠነቅቅሃለሁ፣ ጸጋ አመጣሃለሁ፣ እኔ አከብርሃለሁ። እሱ ካከበረ ማን ያዋርዳል? እሱ ያዋርዳል። ማን ያከብርሃል? በዚህ ዓመት እሱ ያከብርሃል። ውተኔ የዓመቱ መሪ ቃል በዚህ ዓመት እኔ አባቴ አከብርሃለሁ፣ እኔ አባቴ አከብርሃለሁ፣ እኔ ከፍ አደርጋለሁ። ይሄ ጊዜ ያልፋል፣ ይሄ ዘመን ያልፋል፣ ይሄ ሰዓት ያልፋል። ይሄ አይጠቀምም። ኢየሱስ ጌታ ነው። ውተኔ እስቲ አሜን። እነሱ ቢያሾፉም
ቢንቁም አዎ ክፉ ቢናገሩም አዎ ሕልመኛው መጣ ባለ ራእይ መጣ ብሎ ቢያሾፉም ልጄ ዮሴፍ አይዞ በቅርቡ እንዲህ ይሆናል። የእነሱን በር ዘግቼ ዋና ቁልፍ ወደ አንተ እጅ አስገባለሁ። የእነሱ በር ዘግቼ ዋና ቁልፍ ወደ አንተ እጅ አስገባለሁ። ስንዴ ፍለጋ ወደ አንተ ይመጣሉ። ስንዴ ፍለጋ ራበኝ፣ ጠማኝ፣ አዝለኝ፣ ጸልልኝ እያሉ ወደ አንተ ይመጣሉ፣ ወደ አንቺ ይመጣሉ። ኢየሱስ ጌታ ነው። እሰይ እሰይ ውጠነ ውጠነ በቅርቡ እንዲህ ይሆናል። አሜን ሕያው ጌታ እንዲህ ይሆናል። አሜን ማስተር ኪ ወደ እጅ ይገባል። ወስ ማስተር ኪ ወደ እጅ ይገባል። ነገሥታት ይሰማል፣ አሕዛቦች ይሰማል፣ ወንድሞች ይሰማሉ፣ የሚያሾፉ ይሰማሉ፣ ወሬኛው ይሰማል፣ ቀለኛው ይሰማል። እግዚአብሔር ያደርጋል። ኧረ ዘመን መጥቷል፣ ጊዜ መጥቷል፣ ዘመን ደርሷል። ውጠነ እሰይ እሰይ እስቲ አሹ በሲ አሹ ድገሙ እስቲ አንዴ አሹ አንዴ ድገሙ እስቲ አሹ አንዴ ድገሙ እስቲ አሹ እስቲ አሹ በሲ አንዴ አሹ ለሰው የማይቻል እግዚአብሔር ይቻላል። ድንቁ ኢየሱስ ድንቅ ያደርጋል። ዛሬ ማታ ምርኮ ይመለስ። ዘርጋ እጅን፣ ዘርጋ እጅን፣ ሁለት እጅን እጅን ዘርጋ፣ ኢየሱስ ዘርጋ እጅን፣ ሁለት እጅን ዘርጋ እስቲ ኢየሱስ 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 እጅን ዘርጋ። ሰይጣን የሚፈልገው ከዚህም በላይ ሊያዋርድህ፣ ቀላል ሰው ሊያደርግህ፣ አንገት ሊያስደፋ፣ አቅምህን፣ ጉልበትህን፣ ሞራልህን፣ ቤተሰብህን ተራ ሰው ሊያደርግህ በቁጣ ተነስተዋል። እኔ ግን እንዲህ ነው የሚለው ከዚህ ማታ ጀምሮ ወደ ቀኝም ወደ ግራም ትስፋፋላችሁ፣ ትስፋፋላችሁ፣ ገና ትበዛላችሁ። በኖሮ ትበዛለህ፣ በሕይወት ትበዛለህ፣ በጸጋ ትበዛለህ። እሰነ እየበዛው ይበዛለሁ፣ በጌታ እየበዛው ይበዛለሁ፣ በጌታ እየበዛው ይበዛለሁ። ከዚህ ማታ ጀምሮ እንዲህ ይሆናል። ጸጋችሁ ይታደሳል፣ አቅም ይታደሳል፣ ጉልበት ይታደሳል፣ እይታ ይቀየራል። ትንሹ ትልቁ አንተን አይለካም፣ አንተን አይነካም። ቀል አትገኝም። እንደው ያከብሩሃል፣ እንደው ይፈሩሃል። አንተ ኢየሱስ አይልማ። አንድ ሁለት በቅርቡ እንዲህ ይሆናል። ሰዎች የሚያውቁ አሮጌ ስም ይዘጋል፣ አዲስ ስም ይከፈታል። አሮጌ ስም ይዘጋል። እሱ ነው ወይ እሱ አይደለም እስከምትባሉ ድረስ ትንፋሽ ይቀየራል፣ እይታ ይቀየራል፣ ግንባር ይቀየራል። በእጅ ሰው ይፈወሳል። በገባችሁ ቦታ ስኬት ያገኛችኋል። እስቲ አንዴ ኢየሱስ ቁጭ በሉ። እስቲ አንዴ ቁጭ በሉ። ዛሬ ማታ የምስራች የሚጀምር ክብር አለ። የምስራች አለ። ኃይላችሁ ይታደሳል። እስቲ አሜን፣ እስቲ አሜን። በቅርቡ እንዲህ ይሆናል። ከላይ ድምፅ ይመጣል፣ ከላይ ድምፅ ይመጣል። የምወደው ልጄ ይህ ነው፣ የምወደው ልጄ ይህ ነው፣ የምወደው ልጄ ይህ ነው። ከላይ ድምፅ ይሰማል። እስቲ አሜን። እስቲ በቅርብ ቀን እስቲ አንድ ቁጭ በሉ። እስቲ አንድ ቁጭ በሉ። አንድ ቁጭ በሉ። ይሄን ቀን ያዙልኝ። ለአንዳንድ ሰዎች እንደ አጋጣሚ ሆኖ በውስጥ ያለው ጸጋ ሽማግሌው አይመሰክርም፣ ፓስተሩ አይመሰክርም፣ ዘመዱ አይመሰክርም፣ ጓደኛ አይመሰክርም፣ እውቅና አይሰጥም፣ አይረዳም፣ አያውቅም፣ አይገባውም፣ አይገባውም። አሁን ግን በዚህ ዓመት እንዲህ ይሆናል። አሜን። ያ ሽማግሌው ስምዖን ኢየሱስን አዎ ከብዙ ሴቶች መካከል ማርያምን ከብዙ ልጆች መካከል ኢየሱስን አቅፎ ያዘና አሁን ባሪያ በሰላም ታሰናብተዋለህ፣ ይሄን በዓይኔ አየው አለ። አሁን እንዲህ ይሆናል። የሰራዊት ጌታ እግዚአብሔር ኤልያብን ዞር ያደርጋል። አሜን። ሽማግሌው ስምዖን ይመጣል። ጸጋን የሚያውቁ ይመጣሉ። አይቶ የሚያውቁ ሰምቶ የሚያውቁ ሰዎች እነዚህ ይመጣሉ።
ከዛሬ በኋላ ኤልያብ አንተን አይጎዳም፣ 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 አይጎዳም። ሐሳቤን ላሳጥር። እስቲ እጃችሁን እንዲህ አድርጉ። እንደው እባክህ ምንድን ነው የምትለው? እስቲ ሐሳቤን አሳጥርና ምን እያልክ ነው ካላችሁኝ አድርጌ እንደዚህ እንደው አንተ ብዙ ስታወራ ብዙ እንዳይጠፋብኝ እስቲ በሚገባኝ ቋንቋ ቀስ ብለህ አውራ። ምን እያልክ ነው ካላችሁኝ ዳዊት ከኤልያብ ፊት ዞር ሲል በንጉሥ ዘንድ ተሰማ ይላል። ጸጋን ከማያውቀው አቅምን ከማያውቁ ሰዎች ዞር ስትል በትልቅ ቦታ ትሰማለህ። አሜን። በትልቅ ቦታ ትሰማለህ። አሜን። አሁን ለብዙዎቻችሁ እዛ አንተ እዛ በምናምንቴ ቦታ ከምናምንቴዎች ጋር እዛ ሆነ አንተም ተንቀሃል፣ ጸጋም ተንቋል። አንዳንዱ በማይመጥን ቢሮ በማይሆን ቦታ አቅምን ከማያውቀው ሐሳብን ከማይረዱ ሰዎች ጋር ሆነ ነው ቀላል ሰው የሆንከው። እነሱን ደግሞ ይከሱዋል፣ እነሱን ደግሞ ይሳደባሉ። ሲጀምር ቦታው አንተን አይመጠንም። የቀን ጉዳይ ብለህ ቁጭ ብለሃል፣ ግን ስድብ በዝቷል። አሁን ከእነሱ ጋር ወደ ኪስ ወደዚህ ወዲህ እነሱን ለማሳመን ይሄን ለመናገር ወረቀት ይዘ የልብን ለማሳየት ብለህ አትከራከር። እና ምን ልበል? ዝም በል። እና ምን ልበል? ዞር ልበል። ከዛስ በዋናው ፊት ትሰማለህ። አሜን። በዋናው ፊት ትሰማለህ። አሜን። በዋናው ፊት ትሰማለህ። አሜን። እስቲ አሜን። አሜን። ኢየሱስ በሸላቶች ፊት ምን አለ? እንደምታረድ በግ እንደምታረድ በግ አፉን አልከፈተም፣ ዝም አለ። ማ ኢየሱስ ሊያዋርዱ ሞከሩ። አዎ የልቡ ትንፋሽ ለማየት ፈልጎ ራሱ ተናገሩ። አዎ አንተ ንጉሥ ነህ ብል ዝም። አንተ ዋጋ የለም ዝም። አጋንንት አለብህ ዝም። እኔ ቢሆንማ አጋንንት ያለብህ አንተ ነው የሚለው። እሱ ግን ዝም። አጋንንት አለብህ ዝም። አንተ አይሁድ ነህ አንተ ነህ ያልከው። አንተ ንጉሥ ነህ አንተ ነህ ያልከው። ብታደንቁኝ ብታዋርዱኝም እኔው ጊዜ የለኝም። ብታዋርዱኝም አምላክ ነኝ። እኔ አምላክ ነኝ። እጃችሁን ከፍ አድርጉልኝ። እንዲህ ብዬ ሐሳቤን እዘጋለሁ። አላችሁልኝ? አዎ አላችሁልኝ? አላችሁልኝ? ከእነሱ ጋር መልስ አትስጥ። እሺ አትከራከርም። ክስም አያስፈልግም። ሽማግሌ አያስፈልግም። ስብሰባ አያስፈልግም። ለማሳመን አትሞክር። ማስረጃ አለ አትበል። አንተ ጊዜ አትውሰድ። አንተ ዞር በል። እግዚአብሔር አንተ በትልቅ ቦታ ይገልጣል። በዋና ቦታ ይገልጣል። በኃያል ቦታ ይገልጣል። እስቲ አንተ ነገር ይቀየራል። በዚህ ጉባኤ መካከል ከትንሽ ወር በኋላ ሕያው ጌታን አምላችሁ በኢትዮጵያ ምድር፣ በአፍሪካ፣ በዓለም በሄደበት ቦታ ላይ መፍትሄ ሊያመጣ ጊዜ ደርሶ ያለው ሰው አለ። ዘመን ደርሶ ያለው ሰው አለ። ዛሬ ግን በማይሆን ቦታ ላይ ግብ ውስጥ ገብተሃል። እግዚአብሔር ያየው ዋና ቦታ አለ። ወደ ዋና ቦታ መሻገር ይሆናል። አረ መሻገር ይሆናል። አረ መውጣት ይሆናል። አረ መሄድ ይሆናል። እስቲ መሄድ ይሆንልኛል። እስቲ ከዚህ በኋላ በኢየሱስ ስም በሲ የኔ ሕይወት ሙሉ በሙሉ ያማረ ይሆናል። እንደ ትላንትና ሕይወቴ በሲ በኢየሱስ ስም በሲ አይቀጥልም ከዚህ በኋላ። እስቲ አሜን። አንድ ቁጭ በሲ ሁለት እጅ ዘርጋ ወደ እኔ ዘርጉ። እጆቻችሁ ወደ እኔ እጅን ዘርጋ እጅን ወደዚህ። ጠቃሚ ሰው አይደለም ብሎ የነገረ ማን ነው በሚለው ሐሳብ ነው የማወራው። አንተ አጠቅም ያለው ሰው ማን ነው? ለአንዳንዱ ራሱ ነው፣ ለአንዳንዱ ለራሱ ማይረባ ሰው፣ ለራሱ ማይረባ ሰው፣ በውስጥ ያለው ጸጋ የማያውቅ ሰው፣ ጥሪህን የማያውቅ ሰው፣ ለጊዜው ግን ታላቅ የሆነ ለጊዜው ግን አባት የሆነ ማይገባው ማይረዳ ሰው የባሰ አንተ ያሸማቅቃል። ስንት ጥሪ ያለው አንተን
ስንት ቦታ የምትለው አንተን፣ ስንቱ ጉዳይ በውስጥ ያለው አንተን በወሬ በክስ ሊያደክሙ። ከዚህ ጉባኤ እኮ ለመንግስት ጠቃሚ ሰዎች አላችሁ። አሜን። ለቸርች ጠቃሚ ሰዎች አላችሁ። አሜን። በቤት ጠቃሚ ሰዎች አላችሁ። አሜን። ግን ያልታደላችሁ ሰዎች አላችሁ። አንዳንድ ጊዜ ጌታ ዘግቶም ይታወቃል። አሁን በቅርቡ እንዲህ ይሆናል። አንዳንድ ሰዎችን የሆነ ጉዳይ ዘግቶ የሆነ በር ይከፍትልሃል። አሜን። አልገባም። የሆነ በር ዘግቶ የሆነ በር ይከፍትልሃል። አሜን። ለጌታ የማይሆን ለአንተ የማይመች እዛ በማይመጥን ቦታ የፈለገ ብትል አንዳንድ በሮች እራሱ እግዚአብሔር ይዘጋል። እንዴት አድርጎ እንደሚወጣ ጌታ ይችልበታል። በውርደት ግን አይሆንም፣ በኪሳራ ግን አይሆንም። እስቲ አሜን፣ እስቲ አሜን፣ እስቲ ኢየሱስ ብሎ እስቲ ኢየሱስ። አንድ ኢየሱስ፣ ሁለት ኢየሱስ፣ የመጨረሻ ኢየሱስ። ሶስተኛ ማን ነው የምናገረው ካላችሁ የዓለም ሲስተም አስቸጋሪ ነው። ቃሉ ግን እንዲህ ይላል፣ እግዚአብሔር የዓለምን ዕውቀት እንደ ሞኝነት መረጠ። እስቲ አሜን፣ አሜን፣ እስቲ አሜን፣ አሜን። አሁን እንዲህ ሊሆን ነው ጉዳይ። በምድሪቱ ላይ ተምሬያለሁ፣ አውቃለሁ፣ ፒኤችዲ አለኝ፣ ዲግሪ አለኝ። ባለፈው ሳምንት እዚህ ቦታ የነበራችሁ አላችሁ። አንድ ወንድም እንዲህ አለው፣ እንቀበላለን፣ ትምህርት ተምሬ ግን ዲፕሎማ ካላመጣ አታገለግልም፣ ውጣ አሉት። ጸጋው አለ ግን አልተማረም። በእጁ ዲግሪ የለም፣ በእጁ ዲፕሎማ የለም። ወረቀት ካመጣ ቋሚ አድርገን እንቀጥራለን አለው። ልጁ ተረበሸ። ጌታ እዚህ ቦታ እንዲህ አለኝ፣ ሂድና ከነሱ አጋንንት አውጣ። ጉባኤው ለጌታ ትምህርት አያስፈልግ ያልኩ አይደለም። ምድርን እንደ ክርስትና የጠቀመ ነገር የለም። ለክርስቲያኖች እንደ ሐዋርያ እንደ ነቢይ አላወዳደርም። ያንተ ትንሽ ትልቅ ነው ብዬ አላሸማቀቅም። ግን አንድም ሐዋርያ አንድም ነቢይ በትምህርት ዓለሙን አላሸነፈም። ዛሬ ማታ የምስራች፣ ዛሬ ማታ የምስራች። እውቀት ያለው ይሞታል፣ ጥበብ ያለው ይሞታል፣ ወንበር ያለው ይሞታል። አንተ የእግዚአብሔር ሰው በርካታ ሰዎችን ከሲኦል ወደ ሰማይ ታመጣለህ። ኢየሱስ ጌታ ነው። እሳለ ኢየሱስ በሰንደ አጋንንት በዲፕሎማ ይወጣል፣ በዲግሪ ይወጣል፣ ካንሰር ይሰማል፣ ኤችአይቪ ይሰማል፣ ማስተርትን ያያል። እጃችሁ ከፍ አድርጉልኝ። እንዲህ ይሆናል። እሱ አልተማረም፣ ወረቀት የለው፣ ለዚህ ጉዳይ ብቁ አይደለም የሚለው ወሬ ሰምተህ ተስፋ አትቁረጥ። የዓለም ሲስተም ሳታሟላ የወንጌል ዓላማ ግን ትፈጽማለህ። አሜን። አልገባችሁም? አሜን። አልገባችሁም? አሜን። አንተ አልገባም ባክህ። አሜን። አንተ አልሰማም ባክህ። ዛሬ አንድ የሞራው ነገር አለ። ዓለም የሚያቀርበው መስፈርት ሳታሟላ በዓለም ላይ በምድር ላይ የክርስትና ኃይል ገና ትገልጣለህ። እስቲ ገና በሰንደ ረጅም ይሄዳለሁ፣ ኃይሌ ይታደሳል፣ ታሪኬ ይቀየራል። ኢየሱስ ጌታ ነው። አሜን አትሉማ? አሜን። ዘርጋጅ ሁለት እጅ ከፍ አድርግ፣ ሁለት እጅ ከፍ አድርግ። የእግዚአብሔር ሰው ከጌታ የሰማው ግን ዛሬ የምናገረው አላችሁልኝ? አዎ አላችሁ። አዎ እኔ አንተን ሂድና ፒኤችዲ ዜና ብዬ ዛሬ አላዝም። ሂድና ዲግሪ አምጣ አልልም። ማስትሬት አምጣ አልልም። ዲፕሎማ አምጣ አልልም። ያመኑትን እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ። እንዲህ ይሆናል። አውቃለሁ
ተምሬያለሁ፣ የእንትና ዘር ነኝ፣ እኔ እንትና ነኝ የሚሉ ሁሉ ሕያው ጌታ ነው እንዲህ ይሆናል። እንዳሸማቀቁ ሁሉ ገና ታሸማቀቃለህ። ገና ጸጋ ይገለጣል። ገና አቅም ይገለጣል። ገና ኃይል ይታደሳል። እስቲ አንተ ኢየሱስ አንድ ሁለት ሶስት አራት እስቲ አንተ ሀሹ ባሳንደ ድገሙ እስቲ አንተ እኔ የማየው ጉዳይ ልንገራችሁ። እስቲ አንተ እጅ እንዲያርግዝ ዝም ብለህ እንዲያርግዝ እኔ ጌታ ትናንትና ማታ በነበረው እንዲህ ያሳይ ነበረ። የዓለምን ሁከት ሁሉ የሚያጠፉ ወንጌል ጊዜው የሚሄዱ ወደ ኋላ ግን የማይመለሱ ጀግና ሰዎች ዛሬ ይነሳሉ። ከነገ ሰኞ ጀምሮ በገባችሁ ቦታ ሁሉ አጋንንት መቆም አይችልም። ካንሰር መቆም አይችልም። ኤችአይ መቆም አይችልም። ኢየሱስ ጌታ ነው። ሌሎች ሰዎች 20 ዓመት አገልግሎም ያልደረሱም ቦታ አንተ ግን በ3 ወር ትደርሳለህ። በ2 ወር ትደርሳለህ። ራእይን ትፈጽማለህ። ጸጋ ይገለጣል። ኃይል ይታደሳል። እስያነ ኢየሱስ እስያነ ኢየሱስ እስያነ ኢየሱስ እስያነ ኢየሱስ። ይሄ ስንት ነው? 2 ምን አልከኝ? 2 እሺ ቀኝ ከፍ አድርግና ለእግዚአብሔር ሥራ ለመንግስቱ ሥራ አስፈላጊ ሰው ነኝ በል። ለእግዚአብሔር ሥራ ለመንግስቱ ሥራ አስፈላጊ ሰው ነኝ። ድገሙ እስቲ አንዴ። ለእግዚአብሔር ሥራ ለመንግስቱ ሥራ አስፈላጊ ሰው ነኝ። አንዴ ድገሙ እስቲ። ለእግዚአብሔር ሥራ ለመንግስቱ ሥራ አስፈላጊ ሰው ነኝ። እቺ ካፌ እንዳጠፋ አሜን። ከተማው ተነስቶ የፈለገው ይበል። ሀገር ተነስቶ የፈለገው ይበል። የገዛ አባቴ የፈለገው ይበል። አንተ ዋጋ የለም፣ አትጠቅምም፣ ለምንም አትሆንም፣ እንደው ያንተ ራእይ ትንሽ ነው። ሰው የፈለገው ይበል። አንተ ግን የምታውቀው አንድ ጉዳይ አለ። ጠቃሚ ሰው ነህ። ጠቃሚ ሰው ነህ። አሜን። ጠቃሚ ሰው ነህ። አሜን። ጠቃሚ ሰው ነህ። አሜን። ጠቃሚ ሰው ነህ። አሜን። ሁለተኛ አነሰ በዛ አነሰ በዛ በውስጥ ያለው ጸጋ አለ። አሜን። አንዳንድ ጉዳዮችን ራሱ ሰማይ ይመሰክራል። ስለ ኢየሱስ ሰማይ ተናገረ። የምወደው ልጄ ይህ ነው፣ እሱን ስሙት። 4 ነጥብ። አሜን። ግን አንዳንድ ቦታ እሱ ራሱ ተናግሯል። እኔ የበጎች በር ነኝ። ይደግማለሁ። ራሱ ተናግሯል። ምን አለ? እኔ የበጎች እረኛ በር ነኝ። በእኔ በቀር ወደ አብ ግልጹ ልንገራቸው። በእኔ በቀር ነው። በእኔ በቀር በሩ እኔ ነኝ አለ። በሩ እኔ ነኝ። አሜን አሜን። ሐዋርያ ጳውሎስን አንተ ሐዋርያ አይደለም የሚሉ ሰዎች አልነበሩ። አንደኛ ቆሮንቶስ 1:1 እና ሁለተኛ ቆሮንቶስ 1:1 ብታዩ እንዲህ ይላል፣ እኔ በክርስቶስ ሐዋርያ ሆኜ የተመረጥኩ። ራሱ ሐዋርያ ጳውሎስ ራሱ እኔ ሐዋርያ ነኝ። ለአንዳንድ ሰዎች ውስጥ ይመሰክራል። ውስጥ ዘማሪ እንደሆንክ፣ መጋቢ እንደሆንክ፣ ነቢይ እንደሆንክ፣ ሐዋርያ እንደሆንክ፣ አስተማሪ እንደሆንክ ውስጥ ይመሰክራል። በሆነ ቦታ ላይ ቆመ ቸርች ሹመት አልሰጠም እንጂ ውስጥ ያውቃል። ምኞት አይደለም፣ ውስጥ ያውቃል። ጌታ ከተናገረ እሰየው። ፓስተሩ፣ ነቢዩ፣ ሐዋርያው አገልግሎትን አይቶ ፍሬ አይቶ ከሾሙ እሰየው። ግን ይሄ ሁሉ ቻንስ የለም። አንዳንዱ ወደ ሐዋርያ አልመጣም፣ ወደ ነቢይ አልመጣም፣ ቸርች ውስጥ አልመጣም። ቤት ሆነ፣ ሹፌር ሆነ፣ ስራ ቦታ ሆነ፣ ቢሮ ሆነ ውስጥ ይመሰክራል። ነቢይ እንደሆንክ፣ ዘማሪ እንደሆንክ ሰይጣን አንተ ባዶ ነህ ብል እንኳ እኔ ባዶ አይደለሁም፣ በራቁት ተወለድኩ እንጂ እኔ ባዶ አይደለሁም። የሆነ ጸጋ በውስጥ አለ። ይሄ ጸጋ በዚህ ዓመት ይገለጣል። አሜን።
ይገለጣል። አሜን። ይሄ ይገለጣል። አሜን። እጅግ ከፍ አድርግና እኔ የጌታ አገልጋይ ነኝ። እኔ የጌታ አገልጋይ ነኝ። እኔ የጌታ አገልጋይ ነኝ። እኔ የጌታ አገልጋይ እኔ ጥሪ አለብኝ። ጥሪ አለብኝ። ለወንጌሉ አስፈላጊ ሰው ነኝ። ለወንጌሉ አስፈላጊ ሰው ነኝ። ከዛሬ ማታ ጀምሮ በኢየሱስ ስም ብርሲ የኔ ጸጋ በኃይል ይገለጣል። ከዚህ በኋላ የኔ ነገር ዛሬ ማታ የምስራች እንዲህ ይሆናል። ተሰውሮ ያለው ጸጋችሁ ይገለጣል። አቅማችሁ ይገለጣል። ኃይላችሁ ይታደሳል። በቅርቡ እንዲህ ይሆናል። ይሄ ብርሃን ይታያችኋል? አዎ ብሉኛ። ይሄ ይታያችኋል? አሁን ይታያችኋል? አሁን ብርሃን ይታያችኋል? አይታይም። አይታይም። አሁን ዋናው ማብራቴ አይደለም። ማብራትን አብርተ የታረከው አልጋ ስር በቤት ውስጥ በቢሮ ቆልፈሃል፣ ዘግተሃል። አሁን እንዲህ ይሆናል። አሜን። በዚህ በአዲሱ ዓመት እንዲህ ይሆናል። አሜን። የሰራዊት ጌታ እግዚአብሔር ለአንዳንዶቻችሁ አደባባይ ይሰጣችኋል። አሜን። መንግስት ይሰጣችኋል። አሜን። ሚዲያ ይሰጣችኋል። አሜን። ህዝብ ይሰጣችኋል። አሜን። ከተማ ይሰጣችኋል። አሜን። ጸጋችሁ ከዛሬ በኋላ በኢየሱስም ወደ ላይ ከፍ 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 ይሆናል። እስቲ ኢየሱስ ብሎ እስቲ አንድ ሁለት የመጨረሻ እስቲ ኢየሱስ ብሎ እስቲ ድንቁ ኢየሱስ ድንቅ ያደርጋል።